ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቅድሚያ ወደ መካከለኛው ምስራቅ የዜና ትንታኔያችን እናመራለን። የኢራን የሚሳኤል ከተሞችና የማይደፈረ ወታደራዊ ጡንቻ በመካከለኛው ምስራቅ ያለው ውጥረት እየናረበት በመጣበት በዚህ ወቅት ኢራን ከመሬት በታች የተገነቡ ስውር የሚሳኤል ከተሞችን የዓለምን ትኩረት ስበዋል። በተራራማ ስንጥቆችና በጥልቀት ውስጥ የተገነቡ እነዚህ ምሽጎች ከማንኛውም የአየር ጥቃት የተጠበቁ መሆናቸውን ስጋቱን እጥፍ አድርጎታል። ቁልፍና ስትራቴጂክ ስጋቶችና አቅሞች ምን ይመስላል የሚለው በዜና ትንታኔያችን አካተነዋል። ቆይታችሁ ተሰሙታላችሁ። ኢራን የዓለምን ኢንተርኔት ከቢል ልታቋርጥ ነው ተባለ። ኢራን በሆርሙዝ ሰርጥ በቀይ ባህር ስር የሚያልፈው የኢንተርኔት ከቢሎች እቆርጣለሁ ስትል አስጠንቅቃለች። በዚህም ጉዳይ የዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የአሜሪካው ፕሬዝዳንት ትራምፕ አዲሱ የኢራን መንፈሳዊ መሪ ወይ ሞተዋል ወይ በጽኑ ታመዋል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደው የኢኮኖሚ ጉባኤ ላይ ባደረጉት ንግግር የኢራን መንፈሳዊ መሪ በሕይወት ስለመኖራቸው ጥርጣሬ እንዳላቸው ገልጸዋል። በዜና ትንታኔያችን አካተነዋል። እስራኤል ከደቂቃ በፊት የኢራን የውሃ ማመንጫ ተቋማትና የኒውክሌር ማመንጫ ኃይል መታለች። ጦርነቱ አድማሱን እያሰፋ ነው። በዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። የሰሜን ኮሪያው መሪ ኪም ጆንግ ኡን እና አሜሪካ ሽብርተኛ ሀገራና ሲሉ ወነጀሉ። የሰሜን ኮሪያ ከፍተኛ መሪ ኪም ጆንግ ኡን በቅርቡ በሰጡት መግለጫ አሜሪካ የሽብርተኛ ሀገር በማለት የጠሩ ሲሆን ዋሽንግተን በመላው ዓለም ሰላም እያፈረሰች መሆኗን በጽኑ ተችተዋል። በዚህም ጉዳይ ዜና ጥንቅራችን አካተናል። ኢራን የኩዌት አውሮፕላን ማረፊያ በድሮን መታች። አሜሪካ ተዋጊም ጀት ተመቷል ተብሏል። በዚህም ጉዳይ ዜና ጥንቅራችን አካተናል። ቆይታቸው የምትሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ መጀመሪያ የዜና ትንታኔያችን ስናልፍ ወደ መካከለኛው ምስራቅ ይወስደናል። መካከለኛው ምስራቅ ከየቀኑ አድማሱን እያሰፋ ከፍተኛ ጉዳት እያደረሰ ነው። ለዚህም ማሳያ የሆነው የኢራን ሚሳኤል ከተሞችና የማይደፈረው የኢራን ወታደራዊ ጡንቻ ናቸው። መካከለኛው ምስራቅ ያለው ውጥረት እየናረበት በመጣበት በዚህ ወቅት ከኢራን ከመሬት በታች የተገነቡ ስውር ሚሳኤል ከተሞች ዓለምን ትኩረት ስበዋል። በተራራማ ስንጥቆችና በጥልቅ አለቱ ውስጥ የተገነቡ እነዚህ ምሽጎች ከማንኛውም የአየር ጥቃት የተጠበቁ መሆናቸውን ስጋቱ እጥፍ አድርጎታል። ቁልፍ ስጋቶችና ስትራቴጂካዊ አቅሞች በተመለከተ በዜና ትንታኔያችን ስናያቸው እስከ 2000 ኪሎ ሜትር ርቀት መምታት የሚችሉ እንደ ሻህባ 3 ያሉ ሚሳኤሎች እስራኤልና አሜሪካ የጦር ሰፈሮችን በቀጥታ ኢላማ ውስጥ ያስገባሉ። በቅርብ ይፋ የሆነው ፋታ ሚሳኤል ከድምጽ ፍጥነት በላይ የሚጓዝ በመሆኑ ዘመናዊ የአየር መከላከያ ስርዓቶች ሊያቆሙት እንደማይችሉ ይገመታል። ሚሳኤሎቹ ከረቂቅ ድሮኖች ጋር በመቀናጀት የመከላከያ አቅምን የማጨናነቅ ከፍተኛ ብቃት አለው። ኢራን እስካሁን በነበሩ ግጭቶች ከተጠቀመባቸው ክምችቶች እጅግ ጥቂት ብቻ ነው። እውነተኛ አቅሟ ገና አልተነካም። ወታደራዊ ተንታኞች እንደሚሉ ከሆነ ምዕራባውያን ማዕቀብ ቢጥሉም ኢራን በራሷ ቴክኖሎጂ የምታከናውነው የጦር መሳሪያ ግንባታ የቀጠናው የኃይል ሚዛን እየቀየረ ይገኛል። በመሆኑም ኢራን ሚሳኤል ገና አልተነካም ይባላል። አሜሪካ የስለላ መረጃ እስካሁን አረጋገጥኩ ባለው መረጃ በአሜሪካና እስራኤል በተደረገው ጥቃት የኢራን የሚሳኤል 1/3 ብቻ መውደሙን ሮይተርስ ምንጮች ጠቅሶ ከእስራኤል ኢራን ጦርነት ከተጀመረ ከአንድ ወር በላይ አልፎታል። ዩናይትድ ስቴትስ እና እስራኤል የአየር ጥቃቶች የቀጠሉ ቢሆን የአሜሪካ ስለላው ድርጅት ኢራን ከጦርነት በፊት የነበራት የባለስቲክ ሚሳኤልና ድሮን የጦር መሳሪያ ውስጥ እስካሁን 1/3 ብቻ መውደቡን በቅርብ ጊዜ ባደረጋቸው ግምገማዎች ላይ ማረጋገጡ ዘገባው ጠቅሷል። ባለስልጣኑ ብዙ ሚሳኤልና ድሮን በደረቅ መሬት ውስጥ ዋሻና ታንኮች ውስጥ ጠልቀው የተቀበሩ እንደሆነ ያምናሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ የኢራን ጦርነት ቢያንስ ለተጨማሪ 1 ወር እንደሚቀጥል ትናንት ዲፕሎማቶች አሳውቀው ነበር። ነገር ግን ጦርነቱም አሁን አድማሱን እያሰፋ ነው። እስራኤል ከደቂቃ በፊት የኢራን የውሃ ማመንጫ ተቋምና የኒውክሌር ማመንጫ ኃይሎች መታለች። ኢራን በውሃ እጥረት የምትሰቃይ ሀገር መሆኗ ይታወቃል። ከነዚህ በተጨማሪም የኢራን የብረታ ብረት ፋብሪካ በአሜሪካ እስራኤል ጥቃት ዛሬ ወድሟል። ኢራን ይህን ተከትሎ የአሜሪካ የጦር ቤዝ ያለባቸው ሁሉም ሀገራት የብረታ ብረት ፋብሪካ ላይ ጥቃት እንደምትፈጽም ዝታለች። አሜሪካና እስራኤል ጋር ግንኙነት ያላቸው የቀጠናው ፋብሪካ ሰራተኞችን በአስቸኳይ እንዲያስወጡ ኢራን ትዕዛዝ አስተላልፋለች።
የአሜሪካው ፕሬዝዳንት ትራምፕ አዲሱ ኢራን መንፈሳዊ መሪ ወይንም ሞተዋል ወይም በጽኑ ታመዋል ሲሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍሎሪዳ በተካሄደ ኢኮኖሚ ጉባኤ ባደረጉ ንግግር የኢራን መንፈሳዊ መሪ በሕይወት ስለመኖራቸው ጥርጣሬ እንዳላቸው ገለጹ። ትራምፕ አዲሱ የኢራን መንፈሳዊ መሪ ወይ ሞተዋል ወይ በጣም አሰጊ ሁኔታ ውስጥ ናቸው ብለዋል። ሙትጃቢን ካሚሊ ለረጅም ጊዜ ያለመታየታቸው ለዚህ ማሳያ መሆኑን ጠቁመዋል። በሌላ በኩል ትራምፕ የኢራን ባለስልጣን እሳቸው የሀገሪቱ መንፈሳዊ መሪ እንዲሆኑ በውስጥ መስመር ጥያቄ ያቀርበውልኛል ሲሉ ቢናገሩም ኢራን አብዮታዊ ዘብ ፕሬዝዳንቱ ሸታም ናቸው በማለት አስተባብለዋል። ይህ በእንዲህ እንዳለ አሜሪካ ልዩ መልእክተኛ ዊትኮፍ ከኢራን ጋር የሰላም ስምምነት ለመድረስ በዚህ ሳምንት ድርድር እንደሚጀምሩ ይጠበቃልም ሲሉ ገልጸዋል። ኢራን በሆርሙዝ መስርጥ ወይም መስመር በቀይ ባህር ስር የሚያልፈውን ኢንተርኔት ኬብሎች እቆርጣለሁ ስትል አስጠንቅቃለች። ከዓለም አቀፉ የኢንተርኔት ፍሰቱ 95 እስከ 97% በመቶ የሚሆነው በሳተላይት ሳይሆን በባህር ወለል ስር ከ1 እስከ 2 ሜትር ተቀብረው የሚገኙ የፋይበር ኦፕቲክ ኬብሎች አማካኝነት የሚጓዝ ነው። የባንክ ዝውውሮች፣ አክሲዮን ግብይቶች፣ የክላውድ ኮምፒውተር አገልግሎቶች፣ እያንዳንዱ የፋይናንስ ገበያ የሚያስተሳስረው የመረጃ ፍሰት በሙሉ እነዚህ ኬብሎች ላይ የተመሰረቱ ናቸው። እነዚህ ሁሉ ኬብሎች የተዘረጉት በአሁኑ ወቅት የኢራን አብዮታዊ ዘብ ጥበቃ ኃይል ወይም IRGC መተላለፊያ ክፍያ ዩዋን ገንዘብ የሚያሰባስቡበት ጥልቅ በሌለው ባህር ወለል ላይ ነው። እነዚህ ተራ ክልል መስመሮች አይደሉም። እስያ፣ አውሮፓ፣ መካከለኛው ምስራቅ፣ አፍሪካ የሚያገናኘው የዓለም አቀፍ ዲጂታል ንግድ የጀርባ አጥንቶች ናቸው። የኢራን አብዮታዊ ጥበቃ ጓድ ወይም IRGC መጋቢት 28 ቀን ባወጣው መግለጫ ጥቃቱ የሚቀጥል ከሆነ በሆርሙዝና ቀይ ባህር ያሉ ስልታዊ መሰረተ ልማቶች አይማሩም፣ አንተዋቸውም ሲሉ ተናግረዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን አሜሪካን የሽብርተኛ ሀገር ናት ሲሉ ወነጀሉ። የሰሜን ኮሪያው ከፍተኛ መሪ ኪም ጆንግ ኡን በቅርብ በሰጡት መግለጫ አሜሪካ የሽብርተኛ ሀገር ቴሮሪስት ስቴት በማለት የጠሩ ሲሆን ዋሽንግተን በመላው ዓለም ሰላምን እያደፈረሰች መሆኗን በጽኑ ተችተዋል። መሪ አክለውም አሜሪካ በዓለም ዙሪያ የምታደርገው ጣልቃ ገብነት ወታደራዊ እንቅስቃሴ ለዓለም አቀፍ ሰላምና ደህንነት ትልቅ ስጋት እየሆነ መምጣቱን ገልጸዋል። ይህ የኪም ጆንግ ኡን ጠንካራ መግለጫ የመጣው የፒዮንግያንግና ዋሽንግተን መካከል ያለው ዲፕሎማሲያዊ ውጥረት በከፍተኛ ሁኔታ በጨመረበት ወቅት ነው። ሰሜን ኮሪያ አሜሪካ በኮሪያ ልሳነ ምድር የምታደርገው ወታደራዊ ልምምድ የምትጥለው ማዕቀብ እንደ ጠብጫሪነት የምትመለከተው በተደጋጋሚም ስትገልጽ ቆይታለች። አሁን የቀረበው ክስም በሁለቱ ሀገራት መካከል ያለው ግንኙነት ይብለጥ ወደ ከፋ ደረጃ ሊያሸጋግረው እንደሚችል የጂኦፖለቲክ ባለሙያ ስጋታቸው እየገለጹ ይገኛሉ። በመሪው ንግግራቸው በወቅቱ አሜሪካ የራሷ ጥቅም ለማስጠበቅ ስትል የተለያዩ ሀገራት ሉዓላዊነት እየጣሰች እንደሆን ይህ ድርጊትም በታሪክ ታይቶ የማይታወቅ የሰላም መደፍረስ እያመጣ መሆኑን አስረድተዋል። ይህ ንግግር ሰሜን ኮሪያ የኒውክለርና ሚሳኤል አቅሟን እያሳደገች ባለችበት ወቅት መሰማቱ በምስራቅ እስያ ቀጠና ያለው የኃይል ሚዛንና የጸጥታ ሁኔታ ይብለጥ አሳሳቢ እንደሆነ አድርጎታል። ኢራን የኩዌት አውሮፕላን ማረፊያ በድሮን መታች። አሜሪካ ተዋጊ ጀትም ተመቷል። በኩዌት ዓለም አቀፍ አውሮፕላን ማረፊያ በርካታ ድሮኖች ጥቃት እንደተፈጸመ የሀገሪቱ ሲቪል አቪዬሽን ባለስልጣን ቃል አቀባይ ለኩዌት የዜና ወኪል ተናግረው በአየር ማረፊያው ላይ ለደረሰው ጉዳት ውስን እንደሆነና በሰው ላይ ጉዳት አለመኖሩን መናገራቸው ተገልጿል። ጉዳት የደረሰው በአየር ማረፊያ ራዳር ስርዓት ላይ እንደሆነ ሮይተርስ የዜና ወኪል ጠቅሶ ዘግቧል። በተያያዘ መረጃ የኢራን አብዮታዊ ዘብ IRGC F-16 የአሜሪካ ተዋጊ ጀት መጥቶ መጣሉን አልጀዚራ ዘግቧል። አንድ F-16 ተዋጊ ጀት አሁን ባለው ወቅታዊ ገበያ ከ30 እስከ $60 ሚሊዮን ያወጣል ተብሎ ይገመታል።